ከህወሓት አንጃ ጽህፈት ቤት ባለሀብቶችና ቅርበት ካላቸው ስራ ባልደረቦች አካባቢ የሚመጡ መረጃዎች የሚከተሉትን ይመስላሉ። ከጊዜያዊ አስተዳደሩና አንጃው ጽህፈት ቤት ቀላል ያልሆነ ብርና ወርቅ ወስዷል። ታደሰ ወረደ ህወሓትና ሰራዊት ከማጠናከር ውጪ አንድነታችን ማረጋገጥ አንችልም፣ አንድነታችን ካላረጋገጠን እንጠፋለን ይላል። ይሄ ማለት ወደ ጦርነት እንገባለን። ዛሬም ንስሐ ሳይገባ ዛሬም ይቅርታ ሳይል የቆሰሉ ብዙ ኢትዮጵያውያን አሉ እና አንድ ቀን ይቅርታ ሳይጠይቅ ያው ምልህ ሞቱን ይጠብቃል ያለው። የፌዴራልና የትግራይ ባለስልጣናትን በመጠቀም እንዲሁም በባንኮች ያለውን ኔትወርክ በመጠቀም ከባንኮች በሚሊዮኖች ብር ተበድሮ በመስራት ላይ ይገኛል አለ። በቃ ይሄው ኢትዮጵያን ሲወጓት የነበሩ ሰዎች ዛሬ መጥተው ብር ተበድረው ይሰራሉ። ፈርሶ ሻዕቢያ በመድፍ አፍርሶት ነበር፣ ጎርቶት ነበር። ወዲያውኑ እንደገቡ መርዶ እንኳን ሳይነገር ምናምን ወደ ሆቴል ግንባታቸውን የሮጡት እሱና ሚስቱ በውጭ ሀገር ቤቶች ገዝቷል። በባንክ ወደ ግማሽ ቢሊዮን የሚጠጋ ብር ያለው ነው። ታደሰ ወረደ ግማሽ ቢሊዮን ብር አለ ባንክ ውስጥ የተቀመጠ። ኮሎኔል ገብረስላሴ የ22ኛ አርሚ አዛዥ፣ ኮሎኔል ካሳይ የሰራዊት ፋውንዴሽን ኃላፊ ተደርጎ የተቀመጠ፣ ኮሎኔል ጎይቶም ዲቸ፣ ኮሎኔል ፍቃዱ እኮት ወደ አሜሪካ ሸሸ። በቃ ይህን ሁሉ ወጣት አስጨርሰው መጨረሻቸው አሜሪካ መሸሸ። ኤልያስ ካሳይ የአክሱም ከንቲባና የመቀሌ ምክትል ከንቲባ የነበረ ከሰራዊት አመራሮች ታደሰ ወረደ ጋር በመተባበር የዘረፈ፣ ካላዩ ገብረ እግዚአብሔር የመሬት አስተዳደር የነበረ ሲሆን በርካታ ቦታዎች የሸጠ። በጣም ነው የሚቸበቸበው መሬት። በተጠቀሱት የጦርነት ጊዜያት እየተዋጋ ከቅርብ ርቀት ተኩስ የሞትና የቁስል አደጋ የደረሰበት ከአርሚ አዛዥ በላይና የማዕከላዊ ኮሚቴ አባል የለም ጦርነት ውስጥ። በሰሜን ምዕራብ ዞን ተንቤን በማዕድን ፍለጋ የተሰማራ መሆኑን፣ በመቀሌ ከተማ ዙሪያው በተለያዩ ፕሮጀክቶች ሽፋን አጥሮ የያዛቸው ሰፋፊ ቦታዎች አሉ መሬቶች። የጦርነት ቅሪት ብረታ ብረት በመሸጥ ጊዜው ማለት ነው። አይ ትግራይ ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው አዳዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲውላችሁ ከወዲሁ ተመኘን። አሪያ እንዴት ነህ? ሰላም። ዛሬ እንግዲህ በርከት ያሉ ርዕሰ ጉዳዮች አሉ። ወደዛ ከማለፋችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየት መረጃዎችና ጥቆማዎችን በቴሌግራም ቻናላችን 0993 08 2062 በጽሁፍ መልእክት ልታደርሱን የምትችሉ መሆኑን ለተመልካቾቻችን ለማስታወስ ያህል ነው። ያው እንግዲህ ወደ ገነነ ጉዳይ እንግባ መሰለኝ። አስተያየቶቹን ጀምር ወይስ ከዚህ ፊት ለፊት ከምናየው ከስፖርት ውድድሩን ጀምር? በጣም ጥሩ። በነገው ዕለት ጥር 19 ማክሰኞ ጥር 19 ቀን አንድ ለገነነ መታሰቢያ ውድድር ተዘጋጅቷል። የታላቁ እግር ኳስ ሰው ገነነ ሊብሮ ሁለተኛ ዓመት መታሰቢያ ይሆን ዘንድ ቡድናችን ኢትዮ አፍሪካን ስፖርት ማህበር ከማዕድ የምግብ ዝግጅትና ኑሮውን ቤልጂየም ባደረገው የቡድናችን መስራች ባዩ ሙሉ ትብብር ቡድናችን በአራት ቡድኖች በጥሎ ማለፍ መልክ በሚያደርገው ውድድር እንግዲህ ነገ ማለት ነው ከጠዋቱ 2 ሰዓት ተኩል አፍሪካ ከኢትዮጵያ፣ ከጠዋቱ 3 ሰዓት ተኩል ደግሞ ሁለተኛው ጨዋታ ሀበሻ ከአቢሲኒያ በንፋስ ስልክ ፖሊቴክኒክ ኮሌጅ ሜዳ በሚያደርጉት ጨዋታ ይጀምራል ነው የሚለው። እንግዲህ ለውድድሩ 200 ሺህ ብር ሽልማት እንደተዘጋጀ ተገልጿል። በጨዋታው ላይ ደግሞ ከሀገር ውጭ የነበሩ ድንቅ ተጫዋቾች እንደ ተክሌ ብርሃኔ በጣም ጎበዝ ልጅ ነው፣ ሀብቶም ብርሃኔ፣ ኤልያስ ጫካና ሌሎች ኮከብ ተጫዋቾች ይሳተፋሉ። እንግዲህ ለአሸናፊ ቡድን በሐዋሳ 2 ቀን የምግብ ውጪ እንዲሁም ትራንስፖርት ተዘጋጅቷል። ምርጥ ጊዜ እያሳለፍን ጀግኖቻችን መዘከር ይኖርንበትና የምንኮራበት ነው በማለት መልእክታቸውን አስተላልፈዋል። ይህ ነገር እንዲሳካ የተሳተፋችሁ ሁሉ ከልብ እያመሰግን ሁላችሁንም የስፖርት ቤተሰቦች በአክብሮት ተጋብዛችኋል ተብሏል። እንግዲህ ውድ ተመልካቾች፣ የገነነ አድናቂዎች በዚሁ በሜዳው ላይ በመገኘት ውድድሩን እንደምትከታተሉና ገነነ እንደምታስቡ ተስፋ እናደርጋለን። በንፋስ ስልክ ፖሊቴክኒክ ኮሌጅ ነው። ነገ ጥር 19 ከ2 ሰዓት ተኩል ጀምሮ ነው ውድድሩ የሚካሄደው። እኛም በስፍራው እንግዲህ ተገኝተን የአየር ኃይል ዝግጅት አለ፣ ግን ከገነነ የሚበልጥ ነገር ስለሌለ በገነነ በዚህ በመታሰቢያ ውድድር ላይ መገኘት እንፈልጋለን፣ እንገናኛለን። መልካም ጥሩ ሀሳብ። እሱም መዘከሩ
ግን ከዚህ ደግሞ ከፍ ባለ እነዚህ ሊመሰገኑ ሊደነቁ የሚገባቸው ሰዎች ናቸው እነ ባዩ ሙሉ። ግን ከፍ ደግሞ ባለ ሁኔታ ገነነ ለኢትዮጵያ እግር ኳስ የደከመ እንደመሆኑ መጠን ሁሌም እንደምንለው አንድ መታሰቢያ ዝግጅት ቢዘጋጅለት አሁን ተጫዋቾችም ሆነ የቀደምት ተጫዋቾችን አድርጎ በፌዴሬሽን ደረጃ ወይም ደግሞ በትልልቅ አዘጋጆች ደረጃ ቢዘጋጅለት በየዓመቱም እሱን የሚዘክር ነገር ቢዘጋጅ እንደ ቋሚ ነገር ቢሆን ሀሳባችን ብዙ ነገር ጠቆም ለማድረግ እንሞክራለን። እንግዲህ ይሄ የገነነ ፋን ፔጅ የሚለው ላይ አንድ ጽሁፍ ተመለከትኩና እንደዚህ ይላል ጽሁፉ። ይህ የገነነ መኩሪያ ፔጅ እንዴት ተመሰረተ? ከዛ በኋላስ ይላል። ልክ የዛሬ 11 ዓመት ገደማ ከገነነ ጋር የሚቀራረብ የገነነ አድናቂ የሆነ አንድ ግለሰብ በራሱ ተነሳሽነት የገነነን ስራዎች ተደራሽ ለማድረግ በማሰብ በገንም ይሁንታ አግኝቶ የፌስቡክ ገጽ ገነነ ሊብሮ .com የተሰኘ ድረገጽና ገነነ ሊብሮ የተሰኙ ዩቲዩብ ቻናል ተከፈተ። የዩቲዩብ ቻናሉን ሊንክ ኮሜንት ላይ እናስቀምጠዋለን። የተወሰኑ የቆዩ ቪዲዮዎች አሉት። ዌብሳይቱ ግን ዶሜኑ ሪኒዋል ስላላደሰውና በዛው ተዘግቶ ቀርቷል። የገኒ የረጅም ዓመታት የልብ ወዳጅ አብዱራዛቅ ናይጄሪያ ከለንደን በገኒ ጥያቄ ወዲያውኑ የፌስቡክ ገጽ በርካታ $1 ከፍሎ አስተዋወቀልን። የተወሰኑ የገኒ ቤተሰብ ፎሎወርስ አገኘን። በአሜሪካ ይኖር የነበረው የገኒ ሻሸመኔ አብሮ አደግ ወዳጅ አየለ መንጅታ እርሱም እንዲሁ ገጻችንን ለማስተዋወቅ ሞክሮ በማስተር ካርዱ ምክንያት ሳይሳካ ቀረ። ጋዜጠኛ ሳይድ ኪያርም አሜሪካ በነበረበት አጋጣሚ በጓደኛው በኩል የፌስቡክ ገጹ ለፌስቡክ ከፍሎ ፕሮሞት አድርጎልን የተወሰነ ፎሎወርስ ጨምረልን። ከዚያ ወደ ስራ ገባን። የገኒን ድምፅ ቀርቶ ወደ ቪዲዮ ቀይሮ በዩቲዩብ መልቀቅ፣ ከዛም ወደ ዌብሳይት ኢምቤድ አድርጎ ወደ ፌስቡክ ማምጣት ትኩረት የሚፈልግ የሙሉ ጊዜ ስራ ስለነበር ያንን ፈጽም ባለመቻላችን ከጥቂት ጊዜያት በኋላ እየተዳከመን መጣን። የተወሰኑትን ስራዎች እዚህ ገጽ ላይ ወደታች ከወረዳችሁ ታገኟቸዋላችሁ። ገኒም በሚኒስትሪ ሚዲያ በኩል በቋሚነት መስራት በመጀመሩ በናሆም ቲቪ፣ ብስራት ሬዲዮ፣ ፋናና አሻም ቲቪ ወጣ ገባ እያለም ቢሆን ጥሩ የሚዲያ ቆይታ አደረገ። ከገነነ ህልፈት በኋላስ ገጹን ድጋሚ ማንቀሳቀስ የገኒን ስራዎች የሚለቀቁበት ማድረግ ተችሏል። የገኒን ስራዎች የማውሳት ገኒን የማስታወስ ስራዎች ተሰርተዋል። እዚህ ገጽ ላይ የገነንን ስራዎች መልቀቅ የሚፈልግ ብለን ያስተላለፍነው ጥሪ ተከትሎ እነ ጁኒየር ሬጅስትራር የመሰሉ ወንድሞች ተቀላቅለውን ለረጅም ሳምንታት የሊብሮ ጋዜጣ ተጋርቷል። ሌሎች የገነነ ጽሁፎችን በዚሁ ገጽ ስናጋራ ነበር። በዚህ አጋጣሚ የገነኝ ስራዎች ቆንጆ በሆነ አቀራረብ የሚያቀርቡ ፈቃደኞች አድሚኖች በበጎ ፈቃደኝነት ሆነው በክፍያ ለማስገባት ስለምንፈልግ በውስጥ መስመር አናግሩን። አድናቂዎቹ በዚህ ገጽ ሆነ በየአጋጣሚዎቹ የገነን ነፍስ ፍትህ እንድታገኝ ስንወተውት ቆይተናል። ገነን እንዳይታወስ የሚዘረጉ አሳፋሪ እጆችን ወደ ጎን ገፍተን ታላቁን ላይብረሪ የሚያስታውሱ ስራዎች እየሰራን ነው። ይህን ታላቅ ሰው የሚያስታውሱ ስራዎች ከሚሰሩ ጎን እንቆማለን። ትናንትም ዛሬም ነገም አሁንም ገነን እናወሳለን። አሁንም ፍትህ ለገነነ መኩሪያ ማለታችንን እንቀጥላለን። በጣም አሪፍ ጽሁፍ ነው። የዛሬ 11 ዓመት እንዴት እንደተመሰረተ አላውቅም ነበር። በጣም የተደከመበት ነገር ነው። ከዚሁ ቢቀጥል የተሻለ ነው የሚሆነው። ከዚሁ እንግዲህ ከአስተያየቱ ጎን ለጎን እኔ ጋርም የተወሰኑ አስተያየቶች አሉ፣ እሱን እንጨምራለን። ግን ከዛ በፊት ግን ገነነን የደገፉ ሰዎች አሉ እና ሁሌም ሌሎች ነገሮችን ስናነሳ እነሱን እንዘነጋቸዋለን። ምናልባት ያው አንዳንዶቹም ብዙዎቹ ማለት ይቻላል እንዲጠቀስ ስለማይፈልጉ አክብረን ነው ዝም ያልነውና ግን ግድ ሆኖ ደግሞ ማንሳት ጊዜውን ጠብቆ ተገቢ ነውና እሱን ነገር ብናነሳ አንድ ወዳጃችን ከአሜሪካ የላከው ነውና በህይወት እያለ እነዚህ ሰዎች የረዱትን ስም ዝርዝር እናንሳ። እንግዲህ ከደረሰን እና ፈቃደኞች ሲሆኑ እናወጣለን። ማህደር ገብረስላሴ $1000፣ አብዲ ሰይድ $100፣ ታደሰ ተክለ ጻዲቅ $100፣ ተካልኝ ሻፍት $200፣ ተሾመ አስፕሪን ነው የሚለው $100፣ ኃይሉ ተክሉ $100፣ ደረጀ ባሮ $200፣ አንበሳው በቀለ $100፣ ተሾመ ሞሪስ $50፣ ዘላለም ቢሌማ $100፣ ጃራ 50፣ ዮናስ 50፣ ፈቃዶ 50፣ ታዬ ወግደረስ $200፣ ደብሽ $100፣ ስንታየው አሻግሬ $100። እንግዲህ አቶ ታዬ በሌላም ሰው አማካኝነት ከአንድም 3 ቦታ ይመስለኛል ያየሁት ስሙን እና በሌላም እንደዚሁ አዋጥቷል። ብሩክ ካንቶና ብሩክ ኳስ ተጫዋች የነበረው 100,000 የኢትዮጵያ ብር። ተስፋዬ እዚህ አባት ስም አልተገለጠም፣ 100,000 የኢትዮጵያ ብር። ዳንኤል አገልግል $200። እንግዲህ ይህን ስትደምረው ወደ 2,000 ምናምን 700 ገደማ ዶላር ነው የሚመጣው። እንደገና 200,000 ብር ደግሞ የኢትዮጵያ ብር አለ እና ገነነ ከጥበበ ደግሞ
በጣም ብዙ ገንዘብ ገብቶለታል። በጥበብ በኩል ጥበብ በራሱ እና እነዚህ ብሮች ለገነነ መጥፊያና የገነነን የፍትህ ጥያቄ እንዲዳፈኑ ያደረጉ ተመልካቾቻችን ልብ እንዲሉ የሚያስፈልጉ አሁን ገንዘብ ብለን ስንዘረዝር ይሄ ገንዘብ የገባው በህይወት እያለ መሆኑን ምናልባት እንዲህ አይነት ቪዲዮዎች አሉ። ተንኮለኞች በዛ ወገን የሚጠቀሙ ሰዎች ቆርጠው ሀሳቡን አዛንፈው በሌላ በኩል እኛ የሰበሰብነው አድርገው ሊጠቀሙ ስለሚችሉ ቀድሞ ለተመልካቾቻችን ማስታወስ ያስፈልጋል። እንዲህ ነገሮች እንደዛ እንደማናድርግ ያውቃል። ግን ቆርጠው ቢቆራረጡ ያው ሰው እየገደሉት ስለሆነ ምንም እንትን የለውም። ልክ ነህ። እና ይሄንን ይመስላል። መልካም ያው እንግዲህ እሱም በህይወት ባይኖርም ክብረት ይስጥልን ላደረጋችሁት ነገር እጅግ አድርገን እናመሰግናለን ማለት እንወዳለን። አንድ ሁለት ሀሳቦች አሉ፣ አስተያየቶች የተሰጡ በገነነ ላይ እና እነሱን ላቅርብ። የሚገርም ነው የሰው ልጅ ጭካኔ፣ የገንዘብ ፍቅር፣ ፍትህ እጦት እጅግ በጣም ያሳዝናል። አርያ በርቱ፣ እግዚአብሔር ይርዳችሁ። ደግሞ እውነት ትመነምናለች እንጂ አትበጠስም። በሕግ አምላክ የሚል የቲቪ ድራማ አስታወሰኝ። ተውኔት፣ ቲያትር፣ ፊልምና ድራማዎች የገሃዱ ዓለም ነጸብራቅ ናቸው ተብለን አይደል የተማርነው? ለነገሩ አሁን የሚታዩ ድራማና ፊልሞች ጥቂት አስተማሪና አዝናኝ ቢኖሩም አብዛኞቹ በዘፈቀደ የተሰሩ ምን ለማስተማር እንደሆነ የማይታወቁ ውስብስብ ወንጀልና ሴራ የማያልቅባቸው ተበዳዮች ሲፈሩ፣ በዳዮች ሲኩራሩ፣ ሲፎክሩ የሚታይባቸው እንኳን በቲቪ ሊታዩ ለሰው ሊቀርቡ ቀርቶ በወረቀት ሊተየቡ የማይገባቸው ናቸው። እነኚህን እያየ የሚያድግ ትውልድ በገነነ መኩሪያ ላይ ከደረሰው የባሰ ነገር አይፈጽምም አይባልም። እኔም በበኩሌ ፍትህ ለገነነ መኩሪያና በየጓዳው እንደርሱ ፍትህ አጥተው አንገታቸውን ላቀረቅሩ ሁሉ እመኛለሁ። እናንተን በጣም አመሰግናለሁ። ፈጣሪ ዋጋችሁን ይክፈላችሁ ይላል ሳሙኤል መክብብ ሜሪላንድ አሜሪካ ያደረሰን ጽሁፍ ነው። አንድ ወዳጄ ነው በነገራችን ላይ ነው። በጣም እናመሰግናለን ሳሚ። መምህር ደረጀ ደግሞ ያደረሱን አስተያየት እሷን ደግሞ ላቀርብ። ከቦንጋ ነው። ይድረስ ለውድ ወንድሜ አርያ ተስፋ ማርያም የከበረ ሰላምታዬን በማቅረብ የሰሞኑ አጀንዳ በሆነው በገነነ የግል ጉዳይ አስተያየት መስጠት እፈልጋለሁ። መጀመሪያ ግን ግርምት የፈጠረብኝን ግጥምጥሞች ልንገርህ። አንተንና ገነነን የማውቃችሁ በአንድ ወቅት ነው፣ በ1983 ጀምሮ በዚያ ጋዜጦች እንዳሸን በፈሉበት ዘመን እኔ ማንበብ የምንመርጣቸው ሁለት ጋዜጦች ኢትዮጵና ሊብሮ ብቻ ነበሩ። የሊብሮ ክምችት እስካሁን በእጄ ይገኛል። ኢትዮጵያን ወቅታዊ ስለነበረ ይዘቷ በማግስቱ ከወልቂጤ ቦንጋ ልካታለሁ ሰው እንዲያነበው። ረቡዕና ቅዳሜ እነዚህን ጋዜጦችና መጽሔቶች ወልቂጤ ካልደረሱ እጥፍ ከፍዬም ከአዲስ አበባ አስመጣለሁ። ሊብሮ ላይ በተደጋጋሚ አስተያየት በመስጠት እንዲታተም አድርጋለሁ። ሊብሮን የምወደው እንደ ሌሎች የስፖርት ጋዜጦች የምናየውን ነገር ስለሚነግረን ሳይሆን በምናየው ነገር መነሻ ከበስተጀርባ ያለውን የማናውቀውን ታሪክ ስለሚነግረን ነው። የገነነን ጽሑፍ ማንበብ፣ የይድነቃቸውን ገለጻ ማዳመጥ ቴሌቪዥን ከማየት ይበልጣል። ለምሳሌ በ1954 የዓለም ዋንጫ ብራዚል በኡሩጓይ ዋንጫ ስትቀማ የነበረውን ሁኔታ ያዘጋጀውን ጽሑፍ ብታነብ ማራካኛ ስቴዲየም ውስጥ ያለ ነው የሚመስልህ። የአሰልጣኝ ስዩም አባተን ኢንተርቪው ሳነብ አንድ ጠረጴዛ ላይ የነበርኩ ያህል ይሰማኛል። ከሁሉም በላይ ደግሞ ገነነ ለኢትዮጵያ የሚያዋጣው ስልጠና ብሎ ባዘጋጀው ሀሳብ በእጅጉ ነው የምስማማው። የኢትዮጵያ እግር ኳስ ትንሣኤ እንዲያገኝ ገነነን ለ10 ዓመት ሀሳቡን በተግባር እንዲያውል እድል ቢሰጠው ብዬ የመኝ ነበር። የገነነን መጽሐፎች በርዕስ አውቃቸዋለሁ እንጂ አላነበብኳቸውም። አሻም ቴሌቪዥን ላይ የሚያዘጋጀውን ሁሉ እከታተላለሁ። የገነነን ህልፈት ስሰማ የአቶ ይድነቃቸው ተሰማን ህልፈት በሰማሁበት መልክ ነው የተረዳሁት። ገነነ ራሱን አጥፍቷል የሚለውን ወሬ የሰማሁት እንደ ክፍለ ዘመኑ ቀልድ ነው። ከበስተጀርባው ደስ የማይል ነገር እንዳለ የጠረጠርኩት የባለቤቱ ሞባይል ከእርሱ ህልፈት በላይ ሲራገብ ነው። መጋቢ ሐዲስ እሸቱ የቀብሩ ዕለት በማያየው አይናቸው ለገነነ ቀብር የመጣውን ሰው ማነስ አስመልክቶ የተናገሩት ነገር ልቤን ነክቶታል። እናንተ የጀመራችሁትን የምርመራ ጋዜጠኝነት ስራ በሚገባ የተከታተልኩ ስለሆነ አሁን ገነነ ራሱ እንዳላጠነፋ ተገነዝቤያለሁ። የመጨረሻውን ለማወቅ በጉጉት ላይ ነኝ። በርቱ። መምህር ደረጀ መኮንን ከቦንጋ ይላል። በጣም እጅግ አድርገን እናመሰግናለን። ደስ የሚል ሀሳብ ነው ያቀረቡት። በቅርቡ ጃን ሜዳ ሄደህ የገጠመህና ያዘንክበት ነገር እንዳለ ስትነግረኝ ነበር እና እሱ ነገር እስቲ ተመልካቾቻችን ብታጋራቸው። በጣም ጥሩ። እንግዲህ ጃን ሜዳ ያው ጥምቀት በዓል ከሚከበርባቸው ቦታዎች ትልቁና ዋነኛው ነው። በዚህ ግቢ ውስጥ እንግዲህ ከልጅነት የምናውቀው ሬሲንግ ክለብ የሚባል ነበር። በጣም በሚያሳዝን ሁኔታ እንግዲህ ቪዲዮን ፎቶዎችም አንስቼዋለሁ። መጀመሪያ ስትገባ የጃንሆይ ፎቶግራፍ የጃንሆይ ሐውልት እዚህ ጋር ተቀርጾ ታገኘዋለህ። እንግዲህ በጃንሆይ ጊዜ ነው የተሰራ የተባለው። እቺ ቦታ ዳኞች የሚቀመጡባት ማይክሮፎን ይዘው ፈረስሽ ከደም ቤቱ በእንደዚህ አይነት ሁኔታ ነው ያለው። በጣም በሚያሳዝን የዛሬ 10 ዓመት እሳት ቃጠሎ ደርሶበት ነው አሉ።
የደርግ ባለስልጣናት እዚህ ጋር ቢራ ይጠጡ መዝናናት ይወዱ ነበር። የውጭ ሀገር ሰዎች ለፈረስ ውድድር እዚህ ቦታ ላይ ይመጡ ነበረ። በጣም ደስ ይላል። ዙሪያውን የነበረው ቤቱ እንደዚህ ሆኗል እና ባለቤትም አልባ ሆኗል። በእውነት በጣም በሚያሳዝን ሁኔታ እንደዚህ ሆነ። አሁኑ ከፍተኛ የፈረስ ውድድር የሚካሄድበት ህፃናት ይናፈሱበት ትዝ ይልሃል። ምንድነው በጣም ጣፋጭ ምግቦች ነበሩ ከሳንዱች ጀምሮ ምናምን የሚዘጋጁበት እና በእውነት ብዙ ቦታዎችን ከደርግ ጋር በማያያዝ ኢህአዴግ ያጠፋቸው ነገሮች የሚያሳዝኑ ናቸው። ምነው መንግስት አሁንስ የለውጡ መንግስት ትኩረት አልሰጠውም ወይ አላየውም ወይ የሚያውቅ የለም ወይ? ይሄንን ነገር የፈረስ ፌዴሬሽን ራሱ ታጥሮ ቆሻሻውን ጉድ ስፖርት ኮሚሽን ነው በነገራችን ላይ የሚመለከተው ተመልከትች ቦታ ዳኞች የሚቀመጡባት ምናምን ትዝ ይልሃል። በማይክራፎን የፈረስ ውድድር የሚያስጀምሩባት ቦታ ነች እና ታጥሮ በቃ ምንም እና ባለቤትነቱ የማን ነው? የፌዴሬሽኑ መሰለኝ በፈረስ ፌዴሬሽን ግን እንደውም አንድ ሰሞን ከወጣቶች ማሰልጠኛ ሆኖ ነበር እኮ የኪነ ጥበብ የውዝዋዜ ምናምን ማሰልጠኛ አድርገው ጥሩ ሆኖ ነበር። መልሰው ደግሞ እንደገና ዘጉት። አዎ በጣም ነው የሚያሳዝነውና እንደው ታሪካዊ ቅርስነቱን እንደያዘ ቢሰራና ቢታደስ መልካም ነው ለማለት ነው። መልካም ጥሩ ሀሳብ ነው። እንግዲህ የሚመለከተው አካል ምላሽ ይሰጥበታል ብለን ተስፋ እናደርጋለን። እንግዲህ በኢህአዴግ ዘመን ከፍተኛ ባለስልጣን የነበሩት አሁን አምባሳደር ግርማ ብሩን እና ታዋቂው ወይም ደግሞ ታላቁ ደራሲ በዓሉ ግርማን የሚያገናኝ ነገር አንድ መረጃ አለኝ ብለህ ነበርና ምንድነው እሱ ነገር? የሚያገናኝ ሳይሆን ምን መሰለህ ሁለት አስገራሚ ታሪኮችን ልነግርህ እፈልጋለሁ። አምባሳደር ግርማ ብሩ ተወልደው ያደጉት ደብረ ዘይት ነው። በደርግ ዘመን ኢህአፓ ነው ተብለው ታሰሩ። ከሌሎች ጓደኞቻቸው ጋር ታስረው የተወሰዱት ወደ አየር ኃይል ግቢ ነው። አየር ኃይል ግቢ ከነበሩ ጓደኞቻቸው በርካቶች ጋር ኢህአፓ ተብለው እንዲረሸኑ ተወሰነባቸው። የመረሸኛቸውም ቀን ይታወቃል። ቀን ላይ ቤተሰቦቻቸው የተፈተኑበትን የማትሪክ ውጤት ወሰዱላቸው ለግርማ ብሩ። ስትሬት ኤ ነው ያመጡት። ሲያስገቡት አንድ ኮሎኔል አየው። እንደዚህ አይነት ጭንቅላት ያለው ሰው መሞት የለበትም አለና ጠራቸው ግርማ ብሩ። እዚህ ከተማ ውለህ እንዳታድር፣ ጥፋይን ከተማ ለቀ ካገኘው ራሴን እርምጃ ወስድ፣ ለኔም ይወጣ አደጋ። ያንን ከተማ ለቀው ሄዱ። ጓደኞቻቸው ተረሸኑ። ግርማ ብሩ ዛሬ እንግዲህ ደረጃ ደርሰዋልና አምባሳደር ግርማ እኛን ኮሎኔል ያገኟቸው ይሆን ጠይቃቸው ይሆን አላውቅም። ሌላው አሳዛኝ መረጃ ልንገርህ፣ ይህን የሚመለከተው አካል ቢያጣራው እንግዲህ የበዓሉ ግርማ ቤተሰቦችም ሲሰሙት ሊያሳዝን ይችላል። በዓሉ ግርማ እስከዛሬ ድረስ የት እንደደረሰ አይታወቅም። ከአንድ ምንጭ ያገኘሁትና አንድ የቀድሞ ሰራዊት ጀነራልን ጠይቂያቸው ሊሆን ይችላል ያሉኝ። አሟሟቱም ያሳዝን ነው። በዓሉ ግርማ ከሄሊኮፕተር ላይ ወርውረው ነው የገደሉት ኤርትራ በረሃ ላይ። ከሄሊኮፕተር ወርውረው ነው የገደሉት። መንግስቱ ኃይለማርያም ይሄን ያውቃል። አንድም ቀን ባለስልጣናቱ ይሄን ያደረጉት ሳይተነፍሱ በርካቶች ሞተዋል። በዓሉ የደረሰበት ሳይታወቅ እየተባለ የሚያሳዝን አገዳደል ነው የገደሉት እና ይበልጥ ይህንን ነገር ቢጣራ ጥሩ ነው። እኔ መንግስቱ ኃይለማርያም አገር ይወዳል። አገር ማለት ህዝብ ማለት ነው። ይህን ታላቅ ደራሲና ሌሎች ስንትና ስንት ሰዎች አጥፍቶ ዛሬም ንስሐ ሳይገባ ዛሬም ይቅርታ ሳይል የቆሰሉ ብዙ ኢትዮጵያውያን አሉ እና አንድ ቀን ይቅርታ ሳይጠይቅ ያው ምልህ ሞቱን ይጠብቃል ያለው። ግን የሚያሳዝን ነው። ከሞት የሚቀር ማንም የለም። ሁላችንም ወደዛ ሆነን ግን የበዓሉ ግርማ እንግዲያ ዛሬም አላቅም ይላል፣ የሌሎችንም አላቅም ይላል። መንግስቱ ኃይለማርያም ነው የሚያውቀው፣ ሌላ ማንም አያውቅም። ይህን ያስፈጸሙት ተስፋዬ ገብረ ኪዳን ሞተዋል፣ በህይወት የለም። በህይወት ያለው ግን መንግስቱ ኃይለማርያም ይህንን ሊናገር ይገባል፣ ሊናዘዝ ይገባል። ከሄሊኮፕተር ወሮ መግደላቸው። መልካም እንግዲህ የአየር ኃይል 9ኛ ዓመት ክብረ በዓል ዝግጅት አሁንም ተጠናክሮ በተዋጣለት ሁኔታ ቀጥሏል። በዓሉን በመጀመሪያ በቦታው ተገኝተህ ነበር፣ እንዴት አገኘኸው? አንድ ከዚሁ ጋር ተያይዘው ደግሞ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ለማን ይሆን ማስጠንቀቂያው የሚለውን ነገር አብረን እንመልከተውና ከማስጠንቀቂያው ጋር ተያይዞ እንግዲህ ቀጣይ የኢትዮጵያ ቅድስ እና አንዱም ዓላማ ምን ሊሆን ይችላል የሚለው ደግሞ ራሱን የቻለ እያነጋገረ የሚገኝ ነው በህብረተሰብ ውስጥ። በዚህ ላይ እንወያይ እስቲ።
እውነት ነው፣ ትክክል ነህ። በጣም ኤስዩ 32 ሌሎችም የአየር ኃይል ትርኢቶች በቀደም ለታየን በጣም ልዩ ናቸው። በጣም አስደናቂ እናንትን ናቸው። እዚህ ጋር እንግዲህ እንደምታየው ጀነራል ሳሞራን ዶክተር አብይ አድንቀዋቸዋል ወይም አወድሰዋቸዋል። ስማቸውን ጠርተው ክሬዲት መስጠት ጥሩ ነው ማለት ቅድም ያነሳናቸው የሬሲንግ ክለብ ሁሉንም ነገር መደምሰስ ነበር ኢህአዴግ የያዘው። አየር ኃይልን ዜሮ አስገብቶት ነበረ። በጣም ኦና ሆኖ ነበር። ዛሬ በጣም በልዩ ሁኔታ ምልህ እንደውም በ2050 ከአፍሪካ ቀዳሚ ለመሆን አየር ኃይሉ እየሰራ ነው። እዛ ላይ እንግዲህ በሚግ 21 የቀራችሁ ያሉት ኤርትራን ነው ግልጽ ነው። እና ብታስቡበት መልካም ነው። ኢትዮጵያ ከዚህ በኋላ ወደ እርምጃ የሚገባ ነው ይመስለኝ። ምክንያቱም የመጨረሻዋ ፊሽካ በቀደም ዕለት ተነፍታለች። አየር ኃይል 120 እና 130 ሚሊዮን ህዝብ ወደብ አልባ ሆኖ ኢትዮጵያ ይሄን ሁሉ በአት ቢሊዮን ዶላር በአመት የምታወጣበትና ወደ የምትከራይበት ምንም ምክንያት አይኖርም። አሰብ ኢትዮጵያ ነው፣ ምንም አያጠራጥርም። እና ከዚህ በኋላ እንግዲህ እሱ ብቻ አይደለም ማለት ስለ አሰብ ብቻ አይደለም። በቅርቡ ፌዴራል ፖሊስ ያወጣው መግለጫ አለ። በርካታ መኪኖች ተጭነው በህዋት አማካኝነት ወደዚህ እየገባ ነው። በአደም ህዋት እንኳን የለም፣ በአደም አማካኝነት ወደ መሀል ሀገር እየገባ ነው። ትላንት አንድ በጣም ረጅም ስለነበር ልሰማው አልቻልኩኝም። አንድ እንትን የላክልኝ ነበረ። ትክክል ነው የላክልኝ መረጃ፣ ግን ሙሉ መስማት አለብኝ። እና እነሱ ጦርነት እየተዘጋጁ እንደሆነ ማን ነው ቃል አቀባያቸው እሱ ሲናገር ነበረ። እና በግብፅ አማካኝነት ኢሳያስ አፈወርቂ የሚልካቸው ኢትዮጵያን እንግዲህ ለማተራመስ ኢትዮጵያን ያለመረጋጋት እንዳታገኝ እያደረገ ያለው የሻዕቢያ ኃይል ነው። እና ከዚህ በኋላ መቀጠል የለበትም፣ ይሄ ጉዳይ መቀጠል የለበትም። ይህንንም ለማስቆም ኢትዮጵያ የተረጋጋች ሀገር እንድትሆን ዶክተር አብይ እንግዲህ ፊሽካ ነፍተዋል። በቅርቡ እንግዲህ እርምጃውም ወይም ጨዋታውን እናየዋለን። መልካም እንግዲህ ትናንትና በቅርብ አንድ የህወሓት ጀነራል መታሰራቸው ተሰምቷልና ስለሳቸው ያስኩት መረጃ አለ። እሱን አጠር አድርጌ ያቀርበዋለሁ። ግን የት እንዳሉ ይታወቃሉ የሚለውን ነገር እሱን ነገር ትነግረናለህ። የጀነራል ወንድም ደግሞ በትግረኛ መግለጫ ሰጥቷል። ምን አለው የሚለውን እሱን ደግሞ ታስከትልናለህ። የቀድሞው አርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረ ወይም ደግሞ ራሱን የትግራይ ጸጥታ ኃይል ብሎ የሚጠራው ቡድን ወይም ደግሞ አደመ በቁጥጥር ስር እንዳዋላቸው ነው የታወቀው። በህወሓት ጀነራሎች የሚመራው ሰራዊት ከፍተኛ መኮንን ነው። አንድ ሰው ማንም ሰው ከህግ በላይ አይደለም፣ ስለዚህ እርሱንም አስረነዋል የሚል አስገራሚ አስተያየት ሰጥተዋል። እንግዲህ ስለ ህግ እያወሩ ያሉት እነሱ ናቸው። እንግዲህ ለእስር የተዳረጉት ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉ አካላትን የክልሉ ታጣቂ አዛዦችን ከመቃወም ባሻገር በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲያደርግ ከፍተኛ የሰላ ትችት ሲያቀርቡ ነበር። ይህም እንግዲህ በቀድሞ ባልደረቦቻቸው ወይም ደግሞ በትግራይ ጦር አዛዦች ጥርስ እንዳስነከሰባቸው ነው መረጃዎች የሚያሳዩት። ከኮር በላይ በሚል የሚታወቁትን አዛዦችም በከፍተኛ ሁኔታ ሲቃወሙ ነበር። በዚህ ምክንያት ከባለፈው ዓመት ጥር ወር ጀምሮ ከሰራዊቱ ታግደው ያለ ስራ ቁጭ ብለው ነበር። እንግዲህ አቶ ጌታቸው ረዳም ቤክስ ገጻቸው ላይ ባሰፈሩ ጽሁፍ የብርጋዴር ጀነራሉን ስር ተቃውመዋል፣ ተችተዋል። እና እንግዲህ ይህ ሰው ተይዘዋል። ህግ ማንም ሰው ከህግ በላይ አይደለም ነው የሚሉት። እንግዲህ ህገ ወጦቹ ሰዎች ህግ ጥሰዋል በሚል ነው እሳቸው በቁጥጥር ስር እየዋሉ የሚገኙት። የት ነው ያሉት? ቦታው ታውቋል ወይ? ወንድማቸው እስከዛ ቀደም ሲል እንዳነሳሁት ምንድነው የሰጠው ምላሽ የሚለውን አብረን እንመልከት። ምን መሰለህ የ18 ደቂቃ ይሁን ምናምን ቃለ ምልልስ ይሄ ወንድማቸው ነው የጀነራል ጉሽ ሲናገር ሰማሁትና ጀነራል ጉሽ እንግዲህ በርካታ የሰራዊት ተከታይ ያላቸው እዛው ላይ እንደተጠቀሰው የአርሚ 15 አዛዥ ናቸው። ለስብሰባ ብለው እናደም ከጠሯቸው በኋላ እና ኃይለ ሥላሴ ግርማይ ማነው ወንድም ቤቴ ምናምን የምትላቸው እነሱ ናቸው በቁጥጥር ስር ያዋሏቸው። ነፍስህ እና መድድ ለምን አሰሯቸው? እንግዲህ የታሰሩት ደግሞ በጣም በሚያሳዝን ሁኔታ በግለሰብ ቤት ውስጥ ነው። ታጣቂዎቻቸው የአጃቢዎቻቸው መሳሪያቸውን እንዲፈቱ በማድረግ ባህል ከዛ በኋላ በቁጥጥር ስር ዋለው ያው ቤት ውስጥ ነው ያሰሯቸው።
ጉዳዩ ወታደራዊ ፍርድ ቤት የሚባል የራሳቸው አለ እንዴ? አንድ የኢትዮጵያ መከላከያ ሰራዊት ፍርድ ቤት ነው ያለው እና በጣም የሚያሳዝን እኮ ነው የሚሰራው ስራ እና ይሄ ወንድም ሲናገር ሰማሁት። ትንሽ ሞራላቸው ተነክቷል። ሞራል አገኘ ነው አለ እና አንድ ያየ ነው እንትን ሞራሉ ተነክቷል። በጣም ስሜቱ ተጎድቷል ወንድማችን ጀነራል ጎሽ አለ። አዎ አንድ ሰው ያው ሲታሰር ብዙ ስሜቱ ይጎዳል። ስለ ፍርድ መቅረብ ጋዊነት ብዙ ነገር ያወራል ወንድምየውና ያው እንግዲህ ሁሉም በየራሱ ሲደርስ ነው የሚያውቀው። እነም በዛ በምን ጥፋታቸው ነው እንደዛ ተቆራርጠው የተገደሉት? 150 በላይ የጊዜያዊ መስተዳድሩ እንትኖች ባንዳ ጠላት ተብለው በእስር ቤት ቢገቡና በፍርድ ቢጠየቁሽ ያጠፉት ጥፋት የለም፣ ህዝብ ሲያገለግሉ ነበር። ለነዚህ ደም ማን ነው የሚጮኸው? አንድ ጠበቃ አንድ ህግ ባለሙያ ይጠፋል? እንደዛ ከተባለ ጀነራል ጎሽም ሁሉም ተጠያቂ ናቸው። ለምን እነም ብዛም ባስገደሉበት እጃቸው አለበት። አሁን እንግዲህ ጀነራል ጎሽ የያዘው አቋም ይሄ ከኮር በላይና ምናምን የሚሉት ነገር አለ። እዛ ጋር ጠቅሰዋል። በጌታቸው ላይ የተወሰደውን እርምጃ መፈንቅለ መንግስት ከተቃወሙት አንዱ ነው። በቃ ወያኔ ውስጥ እኮ ከድሮ የመጣ ባህል ነው። ልክ ከነሱ አንድ ሐሳብ በተጻራሪ ስትቆም ባንዳ ትባላለህ፣ ስም ይለጠፍብሃል፣ እስር ቤት ትወረወራለህ። የሚያጨበጭበው ካድሬ ብዙ ነው፣ ትክክል ነው የሚለው ብዙ ነው። ይሄ ነው እየተደረገ ያለው። ይሄ እኮ በቃ ህወሓት የመጣበት መንገድ የተሳሳተና ጭፍን እንደነበር የሚያሳይ ነው። ዛሬም ድረስ መታረም ያልቻለ ድርጅት ነው። በምርጫ ቦርድም ታግዶ ህጋዊነቱን ተቀምጦ ዛሬም ስለ ጦርነት የሚያወራ ነው። ዛሬም የክልሉ አስተዳዳሪ ነኝ ነው የሚለው። ዛሬም ስለ ህግ የበላይነት ነው የሚያወራው። ዛሬም ስለ ዲሞክራሲ፣ ዛሬም ስለ መብት ያወራል። ግን የሚሰራው ስራ ለራሱም ሰዎች እንደማይሆን የሚያሳይ ነው። አንድ ኮሎኔል 93 ዓመተ ምህረት ህወሓት ሲከፋፈል የህወሓት ነባር ታጋይ ነውና በጣም አሰቃይተው ነው ያባረሩት። ምን አለኝ መሰለ፣ ህወሓት እኮ ተከፋፈለ አልኩት። እጄ ምንም ነገር መስማት አይፈልግም። ያችን ቃል አስታውሳታለሁ 93 ያለኝን። ገና በህይወት አለ እሱ። እኛ ቆመን እንድናይ ብቻ ያ ሁሉ 36 የተባረረው ከሞት የተረፈው ታጋይ ማለት ነው። እኔ ሁሌም ጸልየው አለኝ የነዚህ መጨረሻ እንዳይ ነው። እንደ ገበል ማለት ዘንዶ ማለት ነው። በጣም ሲርበው አንዱ አንዱን ዘሎ ነው የሚወጣው። እንደዛ ተዋውጦ ነው የሚያልቁት አለኝ። ይኸው ምናየው እየተዋወጡ ነው። ዛሬ በጉሽ የተጀመረ ነገር አይደለም። በነክንፈ በነስዬ በነምናምን እየተገዳደሉ በቃ እዚህ ድረስ ደርሰዋል አሁን። ስለዚህ መጨረሻቸውም ከዛ ውጭ አይሆንም። ግን የግድ ፍትህ ስለማጣት ስትጠይቅ ይሄ ወንድምየው ሲጠይቅ ወደኋላ መለስ ብሎ እነምብዛ እንዴት በጭካኔ እንደተገደሉ ማየት አለበት። መልካም፣ በሰፊው ወደምንዳስሰውና 16 ገጽ ስለያዘው ሰነድ እንለፍና ይህ ሰነድ ምን ይላል፣ ምን አይነት መረጃዎችን አካቷል የሚለውን እሱን እስቲ እንመልከት። በጣም ጥሩ። እንግዲህ 16 ገጽ ነው። ዋና ዋና ነጥቦችን እየጨመኩ እንግዲህ ያቀርባቸዋለሁኝ። ሲጀምር ጽንፈኛው ማለት ያደመ ቡድን ያደረሰው እና በማድረስ ላይ የሚገኘውን ጉዳት የማጋለጥ አስፈላጊ እና ወቅታዊ መሆኑን በዚህም መሰረት በአንደኛው ላይ ከፕሪቶሪያው ጽንፈኛ ቡድን በህገ መንግስቱ የፕሪቶሪያውን ስምምነት እንዴት እየጣሰ እንዳለ የሚፈጽማቸውን ወንጀሎች እና በአንጻሩ ደግሞ የትግራይ ተቆርቋሪ በመምሰል ለሚፍጨረጨርባቸውን ሁኔታዎች እና የውሸት ቅስቀሳውን በተመለከተ ይዳስሳል። ሁለተኛው ላይ እንግዲህ ይሄ ጽንፈኛው በተደጋጋሚ ተፈትኖ ከወደቀው ፖለቲካዊ ከዚህ ተደጋገመ የውሸት እነዚህ ናቸው እንግዲህ እዚህ በስክሪኑ ላይ የምታያቸው ጠቅላላ ይህን እያደረጉ ያሉት እና በዚህ ስር በሁለተኛው ስር ወደ 8 ነጥቦች ዘርዝሯል እና እንግዲህ በለውጡ ጊዜ የነበሩት ሁኔታዎች ህብረተሰቡ የጸጥታ አካላት ጋር ተሰልፎ የለውጡን እንቅስቃሴ በሚያደርግበት ወቅት የግድያ ሙከራዎች የፈጸማቸውን ከዛ በኋላ ወደ መቀሌ እንዴት እንደሸሸ አሁንም ከዛ በኋላም ወደ ጦርነት መግባቱን አሁንም ከዛ
ከጥፋቱ መማር እንዳልቻለ ከዛ በኋላ እንግዲህ ህዝባዊ ድሎችና ስኬቶች የቡድን የግለሰብ የማድረግ ልምድ ያለው መሆኑን ቢልና የሚያስቀምጣቸው 1 2 3 4 5 6 ነጥቦች አሉ እና እነዚህ ከጥንት ጀምሮ ያሉትን ታሪካዊ እንትኖች የአድዋ ጦርነትን የመሳሰሉትን የኔ ነው የትግራይ ህዝብ ነው ምናምን እያለ እንትን ለማድረግ ነው የሚፈልገው እና በዚሁ መሰረት 13ኛው ላይ ይላል ይህን ጽንፈኛ ቡድን አለመግባባቶችን በምክርና ውይይት ከመፍታት ይልቅ ለዓመታት ባደራጁ የፖለቲካ ኔትወርክ የፍትህና የጸጥታ አካላት በመጠቀም የተለያየ ሀሳብ የሚያራምድ ሁሉ ከስራ ማገድ፣ ማባረር፣ ማሰር የሚከተለ ቋሚ አቅጣጫና አሰራሩ ሲሆን በትግራይ ህዝብ ከፍተኛ አደጋ ሊያደርስ የሚችል አደገኛ ኃይል መሆኑን ግልጽ ስለሆነ የቆዩና ወቅታዊ ቪዲዮ፣ ኦዲዮ፣ የሰውና የጽሁፍ ማስረጃዎች በማስደገፍ ማጋለጥ ያስፈልጋል ነው የሚለው እና ለቅስቀሳ የሚጠቀምባቸው የፈጠራ አጀንዳዎች መካከል ደግሞ በአሁኑ ሰዓት የትግራይ ህዝብ አጋዥ ጋብዞ ጄኖሳይድ የፈጸመበት የኢትዮጵያ መንግስት ነው፣ ሻዕቢያ ተጋብዞ የገባ ነው ይላል። የኦሮሞ ብልጽግና የትግራይ ህዝብ በማጥፋት የማጽነት ስትራቴጂያዊ ከፕሪቶሪያው ስምምነት በኋላም እየቀጠለበት ይገኛል። ብልጽግና መሬታችን በሰላማዊ መንገድ አይመልስልን፣ ተፈናቃዮች እንዲመለሱ አይፈልግም ይላል። ባጀት ባለመላክና ነዳጅን ጨምሮ የሸቀጥ ዕቃዎች ወደ ትግራይ እንዳይገቡ በማደናቀፍ የትግራይ ህዝብ እንዲሰቃይ በማድረግ ላይ ይገኛል። የኢትዮጵያ መንግስት በጦርነት ሊያጠፉን እየተዘጋጀ ነው፣ በድሮን መጥቶናል፣ በረሃብ እየገደልን ነው፣ የፕሪቶሪያውን ስምምነት አፍርሶታል። የትግራይ ቁጥር 1 ጠላት ብልጽግና ነው። በመሆኑም ያለን አማራጭ ከበን ከመናል ከአማራ፣ ኤርትራ፣ ሱዳን ህዝቦችና ሌሎች ሀገር በመፍጠር ህብረት በመፍጠር ጨርሶ ከመጥፋት ተዋግቶ መትረፍ ነው ይላል። ኃይላችን አንድነታችን ነው። በአሁኑ ተጨባጭ ቦታ ህወሓትና ሰራዊት ከማጠናከር ውጭ አንድነታችን ማረጋገጥ አንችልም። አንድነታችን ካላረጋገጠን እንጠፋለን ይላል። ይሄ ማለት ወደ ጦርነት እንገባለን ነው፣ ሌላ እንትን የለውም። የትግራይ ህዝብ በፌዴራል መንግስት ተስፋ ቆርጦ ከጽንፈኛው ጎን እንዲሰለፍ እንዲሁም ጽንፈኛው ቡድን ከሌሎች የኢትዮጵያ ጠላቶች ጋር በማበር ጦርነት ለመክፈት የሚያደርገው እንቅስቃሴ የህልውና አማራጭ የሌለው ጉዳይ አድርጎ እንዲቀበር ለማድረግ ከመሰሎቹ በተለይም ከሻዕቢያ ጋር በመቀናጀት ሌት ተቀን በመቀስቀስ ላይ ይገኛል ይልሃል። እነዚህም እንግዲህ ተቃዋሚ ፖለቲካ ፓርቲዎችን ማዳን አይችሉም ብሎ ይፈርጃቸዋል። የኦሮሞ ብልጽግና እንትኖች ሂዱ፣ ባለስልጣናትም ደጋግሞ ከፈለጋችሁ ሂዱ ተገንጠሉ ይሉናል ነው የሚለው። እኛ ኢትዮጵያ ፈጠናት እኛንን፣ እኛ ልዩ ህዝቦች ነን፣ እኛን የሚመስል የለም፣ የሰለጠንነት ተደራጅተን ተባብረው የመጡብን ሀገራት በተደጋጋሚ ያሸንፈናል አይነት ቀስቀሳ ነው የያዙት። 5ኛው ላይ እንግዲህ ጽንፈኛው በቀላሉ ሊታረም በማይችል ገደብ አልባ አፍቅሮተ ነዋይና ስግብግብነት ባህሪ የሰጠመ መሆኑን በሚገባው ልክ ሊጋለጥ ይገባል ብሎ በኮር በአርሚ በግንባር አዛዥነት በተለያዩ ስታፎች በኃላፊነት የተመደቡ ጡረታ የወጡ ከፍተኛ ወታደራዊ መኮንኖች ከ80 በመቶ በላይ ምንጩ የማይታወቅ ከፍተኛ ሀብት የሰበሰቡ ናቸው የሚታወቅ ሲሆን የተወሰኑ ማሳያዎች እንመልከት ይላል። 1ኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ በራማ፣ አድዋ፣ አክሱም፣ ሽሬ፣ መቀሌና አዲስ አበባ የገነባቸው ህንፃዎች አሉት። ይህ በትክክል የተረጋገጠ ሰነድ ነው። ገባ ከፍተኛ አካል ያወጣው መረጃ ወይም ሚስጥር ነው። ልብ በል እንግዲህ የመዲድ በራማ እደግመዋለሁ፣ አድዋ፣ አክሱም፣ ሽሬ፣ መቀሌና አዲስ አበባ የገነባቸው ህንፃዎች አሉት። በባለቤቱ ስም በሀገር ውስጥና ውጭ ከፍተኛ ሀብት ማስቀመጡ ይታወቃል። ለማዕድን ፍለጋና ለሌላ ኢንቨስትመንት በማለት በገጠርና ከተማ አጥሮ የያዛቸው ሰፋፊ ቦታዎች አሉት መሆኑ ግልጽ ነው። በስሜት የሚነዳ ህዝበኛ ባህሪ ያለውና በፌዴራል መንግስቱ ላይ ከፍተኛ ፍርሃት፣ ስጋት ያለበት መሆኑ ይታወቃል። 2 ብርጋዴር ጀነራል ምግበ ኃይል በመቀሌ እና አዲስ አበባ የገነባቸው ህንፃዎች ያሉት መሆኑ አሳይተናቸዋል። ቦሌ መድኃኔዓለም ጀርባ አለ። እሱ 300 ሺህ ይከራያል። እዚህ ደግሞ 200 ሺህ ይከራያል። ሰና እና 500 ሺህ በሚስቱ አማካኝነት እዚህ የተቀበለች በስሙ ልጆቹና ጓደኞቹ ስም ህገወጥ ወርቅ ፍለጋ ላይ መሰማራቱ፣ በዱባይ በውድ ዋጋ ቤት መግዛቱ፣ ይህንንም አጋልጠናል። በአውሮፓም ውድ ቤት ለመግዛት እየተንቀሳቀሰ መሆኑ፣ የትግራይ አካባቢዎች በተለይ በሰሜን ምዕራብ ዞን አጥሮ የያዛቸው ቦታዎች እንዳሉት ግልጽ ነው።
አላጋው ሀብት ለመሰብሰብ እንቅልፍ የማይወስደው እጅግ አስመሳይና በስሜት የሚነዳ ስግብ እውነት በጣም ነፍሰ ገዳይ ነው ምግብ ማለት። ብርጋዴር ጀነራል ተክላይ አሸብር ይህ ሰውዬም ይታረማል ብዬ ጠብቄ ነበር። እዚህ ሰነድ ላይ ሌላ ነው ያገኘሁት። በመቀሌ የገነባው እጅግ ዘመናዊ ቤትና በግንባታ ላይ የሚገኝ ትልቅ ህንፃ ያለው መሆኑ፣ በአዲስ አበባ ከሁለት ህንፃዎች በላይ ያሉት መሆኑ፣ ቦሌ መድኃኔዓለምና ሁለቱም እዛ አካባቢ ናቸው። የሚገርም ነገር አንደኛው ለ3 ነው። አንደኛው ጀነራል ሞቷል። ሁለቱ አሉ። አንደኛው ተክላይ አሸብር ነው። ህንፃዎቹ ስማቸውን አውቃቸዋለሁ። ብሌን ያኛው ነው ያሸብር ነው። ይሄኛው ግን በእርግጥም በሱ አስተላልፈው ሸጦታል ምናምን ማጣራት ያስፈልጋል እንጂ ለመጀመሪያ ጊዜ ብርቅ የተባለለት እዛ አካባቢ ማንም ህንፃ ሳይሰራ 3 ጀነራሎች ህንፃ ሰሩ ተብሎ ለጉድ እኮ ነበር ይወራ ነበር። ቦሌ ሜዳ ላይ አንድ ህንፃ አልነበረም። አሁን ተውጣለች። እንግዲህ ብርጋዴር ተክላይ አሸብር በመቀሌ የገነባው እጅግ ዘመናዊ ቤት በግንባታ ላይ የሚገኝ ትልቅ ህንፃ ያለው መሆኑ፣ በአዲስ አበባ ከ2 በላይ ህንፃዎች ያሉት፣ ከጦርነቱ በፊት በራያ ሰፊ ይሄ ነው እንግዲህ ተክላይ አሸብር ማለት ይሄ ነው። ከጦርነቱ በፊት በራያ ሰፊ እርሻ መሬት ጀምሮ የነበረ፣ ጦርነቱ ከቆመበት ማግስት ጀምሮ ወደ ንግድ ስራው ገብቷል። ተመልከት፣ የሁሉ ሰው አሳልቀው ወደ ንግድ ስራቸው ገብተዋል። የፌዴራልና የትግራይ ባለስልጣናትን በመጠቀም እንዲሁም በባንኮች ያለውን ኔትወርክ በመጠቀም ከባንኮች በሚሊዮኖች ብር ተበድሮ በመስራት ላይ ይገኛል አለ። ይሄው ነው ኢትዮጵያን ሲወጓት የነበሩ ሰዎች ዛሬ መጥተው ብር ተበድረው ይሰራሉ። እኛስ ማን ነው ብድር የሚፈቅድልን? ቤት እንድንሰራ አንድ ክፍል ቤት በሚሊዮኖች። በተመሳሳይ ወቅት የለውጥ ኃይሉ የታደሰ ወረደ ጊዜያዊ አስተዳደርና የፌዴራል መንግስት ደጋፊ መስሎ ለመቅረብ ይሞክራል። ገባ? አሁን እዚህ ነው ያለው አዲስ አበባ። በተጨባጭ ግን ይልሃል የሰነድ ሲያጋልጠው የለውጥ አመራር አካላትን ስም የሚያጠፋ ሲያጠፋ ይውላል። በጸረ ሰላም ክንፍ አመራር ተይዞ የሚገኙ ትግራይ ታጣቂ ፈርሶ ወደ ሰላም ኃይሉ እንዳይቀላቀል በማስፈራራት ጭምር ከፍተኛ እንቅፋት ይፈጥር የቆየ ኔትወርኩን በመጠቀም ከፍተኛ የሰራዊት አዛዦች ወደ ሰላም ኃይሉ እንዳይቀላቀሉ ውስጥ ለውስጥ በስፋት እየተንቀሳቀሰና በቀላሉ የማይታይ እንቅፋት የፈጠረ መሆኑ ይታወቃል። ከተለያዩ ተጻራሪ አካላት ጋር በመቀራረብ ለግር ስራው እንዲያግዙት የድጋፍ ደብዳቤ እንዲጽፉለት በማድረግ ላይ ይገኛል። ይሄ የተረጋገጠ ሰነድ ነው። እንግዲህ ሌላው እዚህ ጋር አሁን ስክሪኑ ላይ አይተነው ነበር ከነሚስቱ ኮሎኔል ተወልደ ገብረትንሳኤ እንበብ የሚሉት ማለት ነው። ከጦርነቱ በፊት በሽሬ እንዳስላሴ ከተማ የተገነባ ትልቅ ሆቴል አለው። ፈርሶ ሻዕቢያ በመድፍ አፍርሶት ነበር፣ ጎርቶት ነበር። ወዲያውኑ እንደገቡ መርዶ እንኳን ሳይነገር ምናምን ወደ ሆቴል ግንባታቸውን የሮጡት እሱና ሚስቱ። የሚገርምህ የፕሪቶሪያ ስምምነት እንደተፈረመ እቺ ሚስቱ ከዚህ በፊት አቅርበናት ነበረ። እሷ ወጣ እንዴት ህንፃ ይቃጠላል? 1 ሚሊዮን እኮ ወጣት እኮ ረግፎ እኮ እያለቀሰች ልጆቻቸው አሜሪካ ናቸው። እሷም የባልና ሚስቶቹ ልጆች ውጪ ስለሆኑ እያለቀሰች ያለችው በ60 ሚሊዮን ነው በስንት ሚሊዮን አውጥተን የገዛነውን የሰራነውን ቤት ይሄ ሰውዬ እኮ ታስታውሳለህ? እዚህ አሳይተነዋል። ባለ 6 ፎቅ ደግሞ አለ። እችትልህ አባሪት ገብሪ የምትባል እዚህ ጋር እያለቀሰ ይሄ ነው ባሏ እንግዲህ ተወልደ እንበብ ማለት ነው። ልቀጥል። ከጦርነቱ ሽሬ እንዳስላሴ የተገነባ ትልቅ ሆቴል ያለው፣ ከጦርነቱ ፊት በሽሬ እንዳስላሴ ከተማ ከሌሎች ሰዎች ጋር በመሆን ትልቅ የገበያ ማዕከል ግንባታ የጀመረ ሌላ ጉድ ስማለኝ። ከሆቴሉ ሌላ በአክሱም ከተማ በሺዎች ስኩዌር ካሬ ሜትር የሚገመት ቁልፍ ቦታ መያዙ እውነት ነው። በአዲስ አበባ በርከት ያለ ዶላርና ብር የሚከራዩ ከ3 በላይ ትልልቅ ቤቶች ያሉት መሆኑ እውነት ነው። በማስረጃ ነው ያቀረቡ። እውነት ነው። ይሄ ምንም እንትን የለው። የኛን ስለደገሙልን ሰነዱ አዘጋጆች እናመሰግናለን። በአሜሪካን ሀገር እንዲሁም ዱባይ ቤቶች ያሉት መሆኑ እውነት ነው። ልጆቹም እዛ ናቸው። ከባንኮች የተበደረው በሚሊዮኖች የሚገመት ብር ያለው በጌታቸው ረዳ መረጃ መሰረት ከስሩ ካሉ ሰራተኞች ጋር በመሆን ከኤርትራ ሸሽተው ከመጡ ወጣቶች ከፍተኛ ዶላርና ብር መሰብሰቡና በአንድ በኩል ለውጥ ፈላጊ ነኝ በማለት እንደሚናገር፣ በሌላ በኩል የሰላም ኃይሉን ለማፍረስ የቻለውን ሁሉ በማድረግ ላይ የሚገኝ ነው።
አየው 2 ቢላዋ መጫወት ይችሉበታል። በጣም የሚያሳዝነው ግን ይህን ሲያደርጉ መረማመጃቸው የትግራይ ወጣት በመቶ ሺህ የሚቆጠር ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወንድም ቤቴ በአዲስ አበባ የገነባው ቤት ሸጦታል። መቀሌ የገዛቸው ከ2 ቤቶች አሉ። ግን እኮ እኔ አንድ ከፍተኛ ባለስልጣን ሳነጋግር ቤቶቹ ሲመለስላቸው ማከራየት እንጂ መሸጥ እንዳይችሉ ለውልና ማስረጃ ትእዛዝ ተሰጥቷል። ይሄ ቤት የተሸጠው ባለፈው በእንትን ሲነጋገር ነበር። ይሄ ቤት የተሸጠው ተሽጦም ከሆነ ውልና ማስረጃ ላይ ምን አይነት እንትን አቅርቦ ነው? ለምሳሌ አንድ ባለሀብት ህወሓትን ይረዳ የነበረ አደምን ዛሬም የሚረዳ የጦር መሳሪያ የሚገዛ ከአንድም 3 ቤቶቹን ማስረጃ አለኝ እኔ ማቅረብ ይቻላል። ጉዳዩ አንድ ቦታ ላይ ስላለ ለውልና ማስረጃ እንትን አድርጎ ሸጧል። የሸጠበትን ወንጀል ልንገርህ ደግሞ በጣም የሸጠበት ወንጀል ከአንደኛው 300 ሚሊዮን የሚያወጣ አንደኛው 100 ምናምን ሚሊዮን የሚያወጣ ምናምን ናቸው። ተቀንሰው ነው የሸጡት። ምክንያቱም መንግስት የሚወስደው ታክስ አለ ግብር፣ ያንን መንግስትን በማሳጣት እንትን አድርጎታልና አንድ ሰው ከሶታል። የሚያቅሰው ጉዳዩ በፍርድ ቤት ስላለ ነው ስሙን ያልጠቀስኩት። እና እንደዚህ ነው እየተደረገ ያለው። የነዚህ ግን እንዳይሸጥ ከፍተኛ ባለስልጣን ያረጋገጡልን እንዳይሸጥ ተብሏል። ኃይለ ሥላሴ ግርማይ ይህን ቤት ሸጡት ከሆነ ባለፈው በስልክ ሲያወራት እዛ አይልህም ከልጁ ጋር ይህን ቤት ሸጡት ከሆነ ይህን ያደረጉ አካላት በህግ መጠየቅ አለባቸው። መቀሌ ገዛቸው ከ2 ቤቶች በላይ ያሉ ባለፈው አይተናቸዋል። በጦርነት ወቅት ከወሎና ሸዋ በ100 ሚሊዮኖች ብር የሚገመት ሀብት ዘርፏል። ከብርጋዴር ዘነበ ክፍላይ፣ ብርጋዴር ጀነራል ወልደ ጊዮርጊስ ሸሪፎ እና ሌሎች ባለሀብቶች ጋር በመሆን ባለሀብቶች ሆነዋል እኮ እነዚህ ጀነራሎች ባለሀብት እኮ ናቸው። ሰነዱ የሚያካሂዳቸው በስውር የሚካሄዱ የንግድና ኢንቨስትመንት ስራ እንዳሉ መረጃዎች ያመለክታሉ። በፌዴራል መንግስት ላይ የተለየ ስጋትና ጥላቻ አለ። የህወሓት ጽንፈኛ ቡድን የአመራር የትግራይ ሰራዊት አዛዥ እንደሚያደርገውና እሱም እንደሚፈልግ ነው ያደርገዋል። ታደሰ ወረደን ወደዛ ነው የገፈተሩት። በዲድጋም እንጃ እንትን አላቸው ምስል። በአሁኑ ወቅት አብዛኞቹ የአርሚ አዛዦች ኢንፎርማል በሆነ መንገድ እየታዘዙለት ይገኛሉ። ወዴት መጣ መሰለህ ሰነዱ? ወደ ታደሰ ወረደ። ይኸው ከህወሓት አንጃ ጽህፈት ቤት ባለሀብቶችና ቅርበት ካላቸው የስራ ባልደረቦች አካባቢ የሚመጡ መረጃዎች የሚከተሉትን ይመስላሉ። ከጊዜያዊ አስተዳደሩና አንጃው ጽህፈት ቤት ቀላል ያልሆነ ብርና ወርቅ ወስዷል። ታደሰ ወረደ ከባለሀብቶች ከጊዜያዊ አስተዳደር ኃላፊዎችና የሰራዊት ከፍተኛ አዛዦች ጋር በመመሳጠርና በመመሳሰል ዘረፋ ውስጥ በመግባት ከፍተኛ ህገወጥ ሀብት ሰብስቧል። በውጭ ሀገር ቤቶች ገዝቷል። በባንክ ወደ ግማሽ ቢሊዮን የሚጠጋ ብር ያለው ነው። ታደሰ ወረደ ግማሽ ቢሊዮን ብር አለ ባንክ ውስጥ የተቀመጠ። አቋም የለሽ በመሆኑ ሁኔታዎችን በማወሳሰብ ላይ የሚገኝ ለጽንፈኛ ቡድኑ ድል በመስጠት ለለውጥ ኃይሉ እንቅፋት በመፍጠር ላይ ይገኛል። እውነት ነው የጌታቸው ረዳ ለፍስፍስ አመራር ነው ብሎ ግን ተፋጧቸዋል። ወንድም ቤተጋቡ ሜጀር ጀነራል ማሾ በየነ በመቀሌና አዲስ አበባ የገነባቸው ቤቶች አሉት። በራሱና በወንድሙ ሻለቃ ገብረ ኢየሱስ ስም በሰሜን ምዕራብ ዞን ተንቤን በማዕድን ፍለጋ የተሰማራ መሆኑን በመቀሌ ከተማ ዙሪያው በተለያዩ ፕሮጀክቶች ፋን አጥሮ ያዛቸው ሰፋፊ ቦታዎች አሉ። መሬቶች የጦርነት ቅሪት ብረታ ብረት በመሸጥ ጊዜው ማለት አይ ትግራይ የጦርነት ቅሪት ብረታ ብረት በመሸጥ ዋና ተዋናይ የነበረና ተላላኪ በራሱ የማይተማመን ልፍስፍስ እንደሆነ ምልህ ባልደረቦቹ ይገልጻሉ። 6 በጦርነቱ ወቅት ብርጋዴር ጀነራል ኃይለ ሥላሴ ግርማይ፣ ዘነበ ክፍላይ፣ ወልደ ጊዮርጊስ ሸሪፎ፣ ወዲ ብርሃነ የ43ኛ አርሚ አዛዥ፣ ኮሎኔል ገብረስላሴ የ22ኛ አርሚ አዛዥ፣ ኮሎኔል ካሳይ የሰራዊት ፋውንዴሽን ኃላፊ ተደርጎ የተቀመጠ፣ ኮሎኔል ጎይቶም ዲቸ
ኮሎኔል ፍቃዱ እኮት ወደ አሜሪካ ሸሸ። በቃ ይህን ሁሉ ወጣት አስጨርሰው መጨረሻቸው አሜሪካ መሸሽ ወዘተርፈ ከባለ ሀብቶች ጋር በመተባበር ከአማራና አፋር ክልሎች ከፍተኛ የሆነ የብር የነዳጅ እርዳታ፣ መድኃኒት፣ ማሽነሪዎች፣ ሌሎች ንብረቶች ላይ ዘረፋ ካካሄዱት የሰራዊት አመራሮች ውስጥ ቅድሚያ ይጠቀሳሉ ይላል። ሲቪል ከፍተኛ ባለስልጣናት አብዛኛው የማዕከላዊ ኮሚቴና ተተኪ ማዕከላዊ ኮሚቴ አባላት በእጃቸው የሚገኝ ሀብት ምንጭ ህግ ፊት ማብራራት አይችሉም። በእነዚህ ሰዎች በመቀሌና ሌሎች የትግራይ ከተሞች የተገነቡ ዘመናዊ መኖሪያ ቤቶች በሚከፈላቸው ደሞዝ ሊገነቡ እንደማይችሉ የአደባባይ ሚስጥር ነው። ምን አለኛስ ታደሰ ወረደ እንግዲህ ግማሽ ቢሊዮን ካለው ሌላው ስንት እንዳለው እንግዲህ መገመት ትችላለህ። ከሁለት በላይ ቤቶች የገነቡ የሲቪል ከፍተኛ አመራሮች ቁጥር ቀላል አይደለም። ሲቪል አመራሮቹ ስብሃት አንተን አይጨምርም። አንተማ ቢሊዮነር ነህ። አዜብንም አይጨምርም። በጦርነቱ ከደሃ ህዝብ የተዋጣ ብርና ሎጂስቲክ የተዘረፈው በአብዛኛው በከፍተኛ አመራሩ እንደሆነም ጥናቶች አረጋግጠዋል። ከነዚህ ጥናቶች መካከል አንደኛው እንግዲህ ጌታቸው ረዳ ጥናት። ጌታቸው ረዳ በግሉ ሳይሆን በቡድን ጥናት ከህጋዊ ገበያቸው በላይ በራሳቸውና በቤተሰቦቻቸው ምንጭ የማይታወቅ ሀብት ሰብስበዋል። በዚህ መሰረት በስፋት ከሚነገርላቸው አንደኛ አዲስ ዓለም ባሌማ በፌዴራል ተቋማት በትግራይ ንግድና ኢንቨስትመንት ቢሮ ለበርካታ ዓመታት የሰራ ከለውጡ በፊት ሚስቱ በንግድ ስራ ተሰማርታ የነበረች አላግባብ ከፍተኛ ሀብት የሰበሰበ ነው። እውነት ነው። ከመጀመሪያዎቹ ቤተሰቦች ከብርሃነ ገብረ ክርስቶስ እና ቀጥሎ የአዲስ ዓለም ባሌማን ቤት ታገኘዋለህ። ገርጂ የሚከራዩ እዛን ጊዜ ለአሜሪካን ኮሎኔሎች ነው። በ88 ዓመተ ምህረት $4,000 ይከራይ ነበር። በ88 ሁለት ተወልደ ገብረ ጻዲቅ በአዲስ አበባ ከተማ የኢህአዴግ ተወካይ ነበረ። ከ3 በላይ ቤቶች አሉት። ተክላይ ገብረ መድህን የሰሜን ምዕራብ ዞን ዋና አስተዳዳሪ ነበርና በቅርቡ የማዕድን ቢሮ ኃላፊ ሆኖ የተመደበ ሲሆን በጦርነቱ ወቅት በኋላ ከምግብ ኃይልና ታደሰ ወረደ ጋር በመተባበር በመቶ ሚሊዮኖች ዘርፏል። ታደሰ መዘረፍ ብቻ ያዘርፋል። ምግብም ያዘርፈዋል። ዶክተር ጎሽ ኪሮስ የአክሱም ዩኒቨርሲቲ ምክትል ፕሬዚደንት የነበረና በአሁኑ ሰዓት የትምህርት ቢሮ ኃላፊ የሆነ ሌባ መሆኑ በጣም የሚገርምህ ነገር ከዚህ ከአክሱም ብቻ ሳይሆን መቀሌ ሚስት ዩኒቨርሲቲ በርካታ በጣም በውድ ዋጋ የሚያወጡ እንትኖች ቁሳቁሶች ተዘርፈው የሸጧቸው እነሱ ናቸው፣ ዶክተሮች ናቸው። ዓለም ገብረዋህድ ታውቀዋለህ፣ የሚኪ አባት የህወሓት ጽሕፈት ቤት ኃላፊ በመሆን ረዘም ላለ ጊዜ የሰራና በአሁኑ ሰዓት ምክትል ፕሬዚደንት ማዕረግ የህዝብ ጉዳይ ዘርፍ የሚከታተል ሲሆን በራሱ በሚስትና በወንድሞቹ ስም ከፍተኛ ሀብት የሰበሰበ ኤልያስ ካሳይ የአክሱም ከንቲባና የመቀሌ ምክትል ከንቲባ የነበረ ከሰራዊት አመራሮች ታደሰ ወረደ ጋር በመተባበር የዘረፈ ካላዊ ገብረ እግዚአብሔር የመሬት አስተዳዳሪ የነበረ ሲሆን በርካታ ቦታዎች የሸጠ በጣም ነው የሚቸበቸበው መሬት። 5 ቤተሰቦቻቸው ወደ ውጭ በማሸሽ በድሃ የትግራይ ወጣቶች ህይወት ላይ የሚቀልዱ ጨካኞች መረጃ አስተያየቶችና ግንዛቤዎች። 1 አብዛኛው የአርሚ የግንባርና የማዕከላዊ ኮሚቴ አባል በጦርነቱ ከቆመ በኋላ አቅመ አዳም የደረሱ ልጆቹ ብቻ ሳይሆን ባለቤቱና የቅርብ ዘመዶቹን ከሀገር አስወጥቷል። ለራሳቸውና ቤተሰቦቻቸው ቪዛ አስመቱልን በማለት ለጌታቸው ረዳ፣ ለጀነራል ጻድቃን ገብረትንሳኤ እንዲሁም ለሚቀርቧቸው ነገር ግን ይላል በቅጥም ውስጥ ቁጥር 1 ጠላት ናቸው እንዋጋቸዋለን እያሉ ለሚቀሰቀሱባቸው ፌዴራል ባለስልጣናት ጭምር ይወተውቱ እንደነበር፣ በአንድ በኩል ጦርነት የቀሰቀሱ በሌላ በኩል ልጆችና ሚስቴን ወደ ውጭ አውጥቻለሁ በማለት በጉራ መናገር ስለማያሳፍራቸው በድሃ ልጅ ታጣቂ ፊት ልጅህ ሚስት ከሀገር ወጡ እንኳን ደስ አለ የሚባባሉ ናቸው። በታጣቂ ፊት በጦርነቱ ልጆቹና የቅርብ ቤተሰቦቹ በየከተሞቹ የደበቀና ከሰራዊት ተዋጊነት እያስወጣ በየስታፉ እንዲመደብ ሲያደርግ የነበረው ብዙ ነው። ጠባቂዎቹን ሹፌሮቹ የቅርብ ቤተሰቦቹ ሲያደርግ እንደነበረ በግልጽ በይፋ ይታወቃል። ገባ ጠባቂና ሹፌሩ ይጠራጠራሉ። ለሬዲዮ ኦፕሬተርነት፣ ምግብ አዘጋጅነት በማለት ቆንጆ የሚሏቸው ወጣት ሴቶች ይመድቡና ያባልጉ ነበረ። ለዘመናት በተጋሩ በተካሄዱ ጦርነቶችና በአሁኑ ጦርነት ማለትም በሰሜን ዕዝ ሲያጠቃ እና ከተንቤን ጦርነት እስከ ፕሪቶሪያ ስምምነት ድረስ በተካሄዱ ጦርነቶች በድሃው የትግራይ ህዝብና ተራ ተዋጊ ላይ የደረሰው ሞትና የመቁሰል አደጋ
በመቶ ሺዎች የሚገመት በከፍተኛ አመራሮች ላይ ከደረሰው ጉዳት ሲነጻጸር በትግራይ ታይቶ በማይታወቅ ደረጃ እጅግ ከፍተኛ ልዩነት ይታይበታል። 8 ሰሜን ዕዝ ሲያጠቃና ከቆላ ተንቤን ጦርነት እስከ ፕሪቶሪያ ስምምነት ድረስ በተካሄዱ ጦርነቶች ከአርሚ አዛዦች በላይ ባሉት አመራሮች የሞት አደጋ የገጠመው በጉሽ ገብረ እግዚአብሔር ቅድም ያየነው ማለት ላይ ብቻ ነው። 9 በላውንቸር ቁምበላ ከተመታው ብርጋዴር ጀነራል ገብረ መስቀል በስተቀር በቁጥር 9 በተጠቀሱት የጦርነት ጊዜያት እየተዋጋ ከቅርብ ርቀት ተኩስ የሞትና የቁስል አደጋ የደረሰበት ከአርሚ አዛዥ በላይና የማዕከላዊ ኮሚቴ አባል የለም። ጦርነት ውስጥ በራሱ ጊዜ እጁን የሰጠ እጁን ለመስጠት ሲያመነታ የተማረከና የሞት አደጋ የደረሰበት ነበርና ከፍተኛ አመራር ቁጥሩ ቀላል አይደለም። በራሱ ጊዜ ወደ ሱዳን የሸሸና ለ8 ወራት በየከተማውና በገጠሩ ተደብቆ የቆየና አሁን የሚፎክር አስመሳይ ነባርና አክቲቭ ከፍተኛ አመራር የአንጃውና የጊዜ አስተዳደሩ ምክትል አማኑኤል አሰፋን ጨምሮ ሳር ቤት ውስጥ ተደብቆ የነበረው ማለት ነው። ይሄ ቁጥሩ ትንሽ አይደለም ይላል። በመሆኑ ጌታቸው ረዳ እንዳለው የሴንትራል ኮማንድ የግንባር አርማ አዛዦች ብቻ ሳይሆን የኮር አዛዦች ጭምር በትግራይ ጦርነት ታይቶ የማይታወቅ ሁኔታ በርቀት ተቀምጠው ተደብቀው ወጣቱን ሲያስጨርሱ 13 ልጆቻቸውና ቤተሰቦቻቸው ለማይኖሩባት ትግራይ እንዲሁም በጦርነት ከተሸነፉ የሚሰደዱ ነገር ግን የትግራይ ተቆርቋሪ በመምሰል በመቶዎች መስዋዕትነት የዳረጉና አሁንም ለተጨማሪ እልቂት እየተሯሯጡ የሚገኙ ከሞላ ጎደል የተጠቀሱት ባህሪያት ያላቸውና በህገወጥ ተግባራት የሚተሳተፉ አሉ። በግለሰብ ደረጃ በምሳሌነት ለመጥቀስ ያክል ይላል። ሌተና ጀነራል ፍስሐ ኪዳኑ ልጁና ሚስቱን ያሸሸና ከሀገር ከወጡም በኋላ በከፍተኛ ወጪ የሚያኖር እውነት ነው። ኮሎኔል ተወልደንበብ ልጆቹና ሚስቱ ያሸሸ ከሀገር ከወጡም በኋላ በከፍተኛ ወጪ የሚያኖር መጨረሻ ላይ ነጣቸው ሚስቱ፣ ልጆቹ ግን አሜሪካ ናቸው። ምግብ ኃይለ ልጆቹና ሚስቱ ያሸሸና ከሀገር ከወጡም በኋላ ከፍተኛ ወጪ ልጆችን አምጡልኝ እኮ ነው ያለው መጀመሪያ። 4 ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መሪ ልጆቹን ያሸሸና ከሀገር ከወጡም በኋላ በከፍተኛ ወጪ የሚያኖር። ኃይለሥላሴ ግርማይ ልጆቹን ያሸሸ። ብርጋዴር ጀነራል ማዕሾ በየነ ልጆቹን ያሸሸ። ኮሎኔል ጸጋይ ማርክስ ልጆቹን ያሸሸ። ብርጋዴር ጀነራል አብርሃም ድንኩል ልጁን ያሸሸ። ሜጀር ጀነራል ህንፃ ወልደ ጊዮርጊስ በጦርነት ወቅት 2 ጎረምሳ ልጆች ወደ መቀሌ ከተማ የደበቀ ሲሆን ባለፈው ዓመት ወደ አዲስ አበባ ሸሽተው ከቆዩ በኋላ ወደ ትግራይ ተመልሰው ሲሆን አሁን የት እንዳሉ የማይታወቁ ናቸው። ያው በዛ በኤርትራ ያወጣሉ። አንጃ ውስጥ ካሉ የማዕከላዊ ኮሚቴ አባላት ውስጥ 1 አዲስ ዓለም ባሌማ ልጆቹና ቤተሰቦቹን ያሸሸና ከሀገር ከወጡ በኋላ ከፍተኛ ወጪ የሚያኖር አስመሳይና እጅግ ፈሪ መሆኑ ይታወቃል። ዶክተር ሀብታም ተከስተ ምርኮኛ ልጆቹና ሚስቱን ያሸሸ በአሜሪካ በነበረው ቆይታ ባለፈው በሻዕቢያ ተመልምሏል በመባል ይጠረጠራል። ጌታቸው አሰፋ ልጆቹ ሚስቱ ወንድምቱ ያሸሸና ከሀገር ከወጡ በኋላ በከፍተኛ ወጪ የሚያኖር ይሄ ባለሀብቱም አሉበት። ለጌታቸው አሰፋ በአሜሪካን ቤት የገዙት ሼክ መሐመድ አላሙዲ ናቸው። አሁንም ድረስ ልጆቹን የሚንከባከቡት ከሻዕቢያ ፋኖ መሰል ሀገር በቀል ጽንፈኞችና የውጭ ኃይሎች ጋር የግንኙነት መረብ በመዘርጋት ጌታቸው አሰፋ ማለት ነው የአመፅ ሚዲያዎችን በማስተባበር የሰራዊትና የአንጃው አመራሮች በተናጠል እያገኘና በሐሰት መረጃ በማደረግ ጸረ ሰላም አቋም እንዲይዙ ከማድረግ ባለፈ በትግራይ ህዝብና በፌዴራል መንግስት ለለውጥ በሚታገሉና በፌዴራል መንግስት ባለስልጣናት መካከል መተማመን እንዳይኖር በማድረግ ላይ ተሰማርቶ ይገኛል። ማን? ጌታቸው አሰፋ። 4 ዓለም ገብረዋህድ ልጆቹን ያሸሸ ሲሆን በስልጣን ጥማት የታወረ በኋላ ቀር ኔትወርክ የታወቀ የኃይል ሚዛን እያየ የሚገለባበት ለለውጥ የሚሆን ፖለቲካ እሴት የሌለው የኋላ ቀር ድርጊት 80 ምናምን ገጽ አለኝ። እሱን ጽፎ ጦርነት ያስነሳው ዓለም ገብረዋህድ ነው። እንግዲህ በስክሪኑ ላይ የምታያቸው ልጆቻቸውን ያሸሹትን ነው። ይሄ ዓለም ነው። ደብረጽዮን ገብረ ሚካኤል ልጁን ያሸሸ ሲሆን ይሄው እንግዲህ እቺ የደብረጽዮን ልጅ ነች። አትላንታ ትኖራለች። ተመልከተ ይኸውልህ ያሸሸ ሲሆን እጅግ ፈሪ ወላዋይ ፖለቲካ ስብዕና የራቀው ይለዋል ሰነዱ። መጋለጥ ያለባቸው ተጨማሪ እኩይ ተግባራት በማለት በጦርነት ወቅት በሚከተለው ስልጣን ወይም ሞት የፖለቲካ አስተዳደር በተለይም ለግልና ጥቅም ህልውና ሲል ባካሄዳቸው ጦርነቶች ያደረሰው ከባድ ጉዳት አሁንም ከጥፋቱ ሳይማር ከኢትዮጵያ ጠላቶች ጋር በመበር ለዳግም ጦርነት የተዘጋጀ መሆኑን ከድሃ ህዝብ ቅስቀሳና ጫና የተሰበሰበ ሎጂስቲክ ዝርፍ መዝረፍ ይዟል። በጦርነቱ ወቅት ያለ አፍረት ይሉኝታ በድሃ ህዝብ ፊት የተደላቀቀው ኑሮ እየኖሩ ነው። እግረኛው ሰራዊት እጅግ ባሳዛኝ ሁኔታ እና ጦርነቱ እንደቆመና በጦርነቱ የተጎዱ ቤተሰቦች ሳይረዱ የልቅሶ ስነስርዓት ሳይፈጸም ተፈናቃዮች አጠቃላይ ህዝቡ ከፍተኛ ኑሮች በሚገኝበት ሁኔታ
ይህ ቡድን በጦርነት ከተጎሳቆለው ድሃ ህዝብና ተፈናቃይ ብር፣ እህል፣ ለእርድ የሚሆኑ ከብቶች ወዘተ እየሰበሰበ መብላት የቀጠለ አልጠግባይ አሳማ መሆኑን ይላል እና በዚሁ መሰረት በስብሰባና በዓላት ምክንያት በመቶ ሚሊዮኖች የሚገኙ የአስተዳደር እንትኖችን እየሰበሰበ ነው። ነፍሰ ጡሮችና በሽተኞች እንዲሁም አካል ጉዳተኞች ለመድኃኒት እነዚህ እንትን እያደረገ ነው። የመንግስት ባጀትን፣ የግለሰብ ሆቴሎችን፣ የጦርነት ቅሪቶችን እና በሰዎች ንግድ እነዚህን ሁሉ እያደረጉ ገንዘብ እየሰበሰቡ ለጦርነት እየተዘጋጁ ነው። ልዩ ትኩረት ሊሰጣቸው የሚገቡ ነጥሮች ከለውጡ ዋዜማ ጀምሮ እስካሁን ድረስ በተደጋጋሚ የተሰጧቸው ምክር ሀሳቦችና ባለመቀበል በፈጸሟቸውና እየፈጸሟቸው የሚገኙ ትልልቅ ደረቅ ወንጀሎችና ባስተላለፏቸው ፖለቲካዊ ውሳኔዎች በአገር ላይ ያደረሷቸው ከፍተኛ ጉዳቶች ሊጋለጡ ይገባል። እነማን? እነዚህ የክደት ባህሪያቸው ከሻዕቢያ፣ ግብፅ፣ ፋኖ ወዘተ ከፈጠሩት ትብብርና ተያያዥ ዝርዝር ተግባራቸው በማስተባበር ሊጋለጡ ይገባል እና እነዚህ ልዩ ትኩረት ከሚሰጣቸውና ቤተሰቦቻቸውን በማሸሻቸው ወደ ጣርነት እንደገና ዳግም ለመዳረግ እየተንቀሳቀሱ እንደሆነ እነዚህ መጋለጥ ያለባቸው ይላል ሰነዱ። ሚዲያና ተሰሚነት ያላቸው በምዕራፍ 8 ደግሞ ሚዲያና ተሰሚነት ያላቸው ሰዎች ስምሪትና አጠቃቀም በተመለከተ እንዴት መጠቀም እንደሚገባ ሚዲያው ተሰሚነት ያላቸው ውጭ ሀገር ዜጎች ሚዲያዎችን ሌሎችንም በተለይ በዚህ በጽንፈኛ ቡድን ላይ የሚያተኩሩ የሚሰሩ የሚዲያ ስራዎች የሚመራ ቡድን ማቋቋምና በወቅታዊ ጉዳይ ላይ ማጋለጥና ከጦርነት የትግራይን ህዝብ መታደግ አለበት ብሎ ነው የሚያጠቃለው። ይህን ሰነድ ላደረሱን አካላት በጣም ከፍተኛ ምስጋና እናቀርባለን። በጣም አሪፍ ነው። ብዙ ዝርዝር ነገሮች ታይተዋል። እንግዲህ አብዛኞቹ ደግሞ እኛ ቀድመን ያወራናቸው ከአመታት በፊት እስከ ቅርብ ጊዜ ድረስ እናወራቸው የነበሩ ነገሮች ተረጋግጠው የመጡበት ስለሆነ እናመሰግናለን። ተደራጅተው ደርዝ ይዘው ነው ከትልቅ አካል ስለሆነ የመጣው በጣም እናመሰግናለን ነው የምንለው እኛ። ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደረስንላችሁ። ጋዜጠኛ ሪያ ተስፋ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩን።